አስደንጋጭ ዜና! የቴዲ አፍሮ ዲዛይነር በፖሊስ ተወሰደ። ጆኒ ከባድ የመኪና አደጋ ደረሰባት። ድምፃዊ ማዲቱ በሆስፒታል ያለችበት አስጊ ሁኔታ። ቲክቶከሯ ጃኒ ከባድ የሚባል የመኪና አደጋ ደረሰባት። የቴዲ አፍሮ የግል ግራፊክ ዲዛይነር ዛሬ በቁጥጥር ስር መዋሉም ተሰማ። ድምፃዊት ማዲቱ በድጋሜ አስደንጋጭ አደጋም ደርሶባታል። አሁን ያለችበት ሁኔታና በዚህ በፊትም የገጠማት አሳዛኝ ታሪክ አዋደን ይዘንላቸዋል። ታደምጡታላችሁ። ሰሪያ ፍቅርና ሰለሞን ቦጋለ በዋስ ሊፈቱ እንደሆነ ሲሰማ የቲክቶከሩ መንሱር ጀማል ነገር አሳሳቢ ሆኗል። መጨረሻው የከፋ ሊሆን ይችላል እየተባለም ነው። የመንሱር ልዩ ጉዳይን ይዘንላችሁ ቀርበናል። በቴዲ አፍሮ ዙሪያ ያሉ የቅርብ ሰዎች በየጊዜው መታሰራቸው ቀጣዩ ተራ የማን ይሆን የሚል ስጋትም በአድናቂዎቹ ዘንድም ስጋትን ፈጥሯል። በዚህ ቪዲዮ የኢትዮሪካ አልበም ግራፊክ ዲዛይነር ማለትም የኢትዮሪካ የሚለው ምስል የሰራውና የአልበሙ ፎቶግራፍ ያቀናበረው ልጅም ለምን ታሰረ ስንል ጠይቀናል። ወዲህ ደግሞ እጅግ አስደንጋጭ የመኪና አደጋ የደረሰባት ተወዳጇ ሙዚቀኛ ማዲቱ በምን ሁኔታ ላይ ትገኛለች? ቲክቶከሯ ላይ የደረሰው የተባለው ጉዳትስ ምንድን ነው? የሚሉ ጥያቄዎችን መልስ፣ ሌሎች ጉዳዮችንም በጥልቀት እንዳስሳለን። እናንተ ብቻ እንደተለመደው ላይክና ሳብስክራይብ የሚሉ ነጭ ቀለማትን መታ እያደርጋችሁ ትንሽ አብራችሁን ዝለቁ። በቅርቡ ኢትዮሪካ የተሰኘው አዲስ የሙዚቃ አልበምን ለህዝብ ያበረከተው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮን ተከትሎ በቅርብ የሥራ ባልደረቦችና በዙሪያው ባሉ ግለሰቦች እየተወሰደ ያለው የስር እርምጃም ተጠናክሮ መቀጠሉንም ዘሀበሻም ዘግቧል። የዚህ አዲስ አልበም ማስታወሻ ምስሎችና የከቨር ግራፊክስ ስራዎችን በሙሉ የበላይነት ሲያከናውን የነበረው ወጣት ግራፊክስ ዲዛይነር ዳዊት በዛሬው ዕለት በፌዴራል ፖሊስ በቁጥጥር ስር መዋሉም ተሰምቷል ይለናል ዘገባው። ፖሊስ ከዚህ ቀደም በግራፊክ ዲዛይነሩ መኖሪያ ቤት ላይም ሰፊ ፍተሻ ቢያደርግም በወቅቱ ሊያገኝም አልቻለም ነበር። ሆኖም ግን የፌዴራል ፖሊስ ክትትሉን ስራውን በመቀጠል በዛሬው ዕለት ግለሰቡን በጓደኛው ቤት ውስጥም ተደብቆ እያለ በቁጥጥር ስር ለማዋልም መቻሉም ተሰምቷል። ይህም በእንዲህ እንዳለ በድምፃዊ ዙሪያ ያሉ የታሰሩ ሰዎችን ብዛት በየጊዜው መጨመሩም ሰፊ መነጋገሪያ ሆኗል። ከዚህ ቀደም የቴዲ አፍሮ ቃል አቀባይና የምክትል ማናጀሩና ስትሰራ የነበረችው ማሌት ሰለሞን እንዲሁም በድምፃዊ የቅርብ ጓደኛ ሶፊያን ጨምሮ 7 የሚደርሱ ሰዎችን መታሰራቸውም የተዘገበ ሲሆን አሁን ደግሞ የቴዲ አፍሮ ግራፊክ ዲዛይን ነው በቁጥጥር ስር የዋለው። የኢትዮሪካ አልበም የለኮሰው ነዳጅ እንዳልበረደና የቴዎድሮስ ካሳሁን ሁኔታም አሳሳቢነቱን እንደጨመረም እየተነገረም ይገኛል። ለቴዲ አፍሮ ምክትል ማናጀር ማሌት ሰለሞን ለተለያዩ ስራዎችን መልእክቶችን በማድረስና በመላላክ ተግባር ላይ ተሰማርቶ የነበረው ሞተርኛም በተመሳሳይ ሁኔታ በፖሊስ ቁጥጥር ስር መዋሉም ተረጋግጧል። በቴዲ አፍሮ ዙሪያ ያሉ ባለሙያዎች፣ የቅርብ ወዳጆችና ረዳት ሰራተኞችም ሳይቀሩ ለስል መዳረጋቸውም በአድናቂዎቹ ዘንድም ከፍተኛ ስጋትን የፈጠረም አነጋጋሪ ጉዳይ ሆኖም እንደቀጠለም ይገኛል። በአሁኑ ወቅትም የተሳታፊው ቁጥርም እየጨመረ መምጣቱና የምርመራው ሂደትም አለመጠናቀቁ ጉዳዩን ይበልጥ ውስብስብና ትኩረት የሚሻው ነገር እንደሆነም አድርጎታል። በድምፃዊው ዙሪያ የቅርብ ሰዎች መታሰር አሁን አዲስ መልክ እያዘም ሲሆን በተለይም የግራፊክ ዲዛይኑ ዳዊት በቁጥጥር ስር መዋልም ጉዳዩ ከድምፃዊው ጋር በቀጥታም የሚያያዝ መሆኑን በብዙዎች ዘንድም እንዲስማሙበትም አድርጓል። ከዚህ ቀደም የፌዴራል ፖሊስ ግለሰቦቹን ያሰርኳቸው አደንዛዥ ዕፅና ሌሎች የተለያዩ ወንጀሎች ጋር በመጠርጠር ነው በማለትም መግለጫም ቢሰጥም አሁን ግን ከአዲሱ የኢትዮሪካ አልበም ውስጥም የጥበብ ስራዎችን ሰዎችን ባለሙያዎችን መታሰራቸው በብዙዎችም ጥርጣሬነትም አሳሳቢ ደረጃ ላይም ደርሰዋል። የዚህ የግራፊክ ዲዛይን መታሰሩ ከድምፃዊዋ የጥበብ ስራ ጋር ቀጥተኛ ግንኙነት ያለው በመሆኑም እስሩ የግል ወንጀል ጥርጣሬ ባለፈ ከቴዲ አፍሮ እንቅስቃሴ ጋር የተያያዘ ነው የሚሉም መላምቶችም ተጠናክረዋል። ይህ ድምፃዊውንም አድናቂዎቹ ዘንድም ከፍተኛ ስጋትን የፈጠረም ሲሆን በዙሪያው ያሉ የሥራ ባልደረቦቹ፣ ባናጀሮችና ጓደኞቹም ተለቃቅመው መታሰራቸው ቀጣዩ ተራ የቴዲ አፍሮ ሊሆን ይችላል የሚል ስጋትም እንደነገሱም አድርጓል። ፖሊስ እስካሁንም ስለ ግራፊክ ዲዛይነሩ መታሰር የሰጠው ተጨማሪ ማብራሪያ ባይኖርም ሁኔታው ግን ከዕለት ወደ ዕለት ይበልጥ አነጋጋሪና አሳሳቢ የሆነ መምጣቱ በብዙዎች ዘንድም የሚያስማማ ጉዳይም ሆኖ ይቀጥላል። ዳዊት ከጥቂት ሳምንት በፊትም ማለትም ሚያዝያ 8 ይህንን የቴዲ አፍሮ የተነሳውን ፎቶግራፍ በማጋራትም ቴዲ አፍሮ ጨዋ ኢትዮጵያዊ፣ ለሰው ክብር የሚሰጥና ሀገርን ኢትዮጵያና ሕዝቦቿን ከምንም በላይ አስበልጣ የምትወድ ሲልም ከልብ መስክሮለትም ነበር። በወቅቱ ከቴዲ አፍሮ ጋር በነበረው ወርቃማ የሥራ ጊዜ መኩራቱን በደስታ የገለጸው ይህ የጥበብ ሰው ዛሬ ግን በዚህ ስራውና የድምፃዊ ጋር ባለው ቅርበትም ሳቢያ ከጓደኞቹ ቤትም ታፍሶ ወደ እስር ቤትም ተወስዷል ይላል ዘሀበሻ።
ወጣቱም የቅርብ የሚያውቁት ወዳጆቹ እንደገለጹት ይህ ወጣት እድሜው 23 ወይም 24 ነው። የግራፊክ ባለሙያ ነው። ሜክሲኮ የሚገኘው የፌዴራል ፖሊስ ማቆያ የታሰረው ነው ይለናል መረጃው። አሁን እኛም መጠየቅ አንችልም የሚሉ ወላጆቹና ቤተሰቦቹ እናትና አባቱን ብቻ ግን መጠየቅ ይችላሉ። ለኑሮ የሚለፋው ወጣት ነው። የፖለቲካ ምናምን የማያውቀው በማለትም ወጣቱን ለሙያው ብቻ የሚተጋና የፖለቲካ ጽዱ የሆነም ዜጋ ነው እያሉም በመናገር ላይ ይገኛሉ። ታዲያ ከስር ጉዳይ ሳንወጣ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት በኢንፊቴክ ኢንቨስት ላይ በማጭበርበር ወንጀል ተጠርጥረው በስር ላይ የሚገኙ ታዋቂ የኪነ ጥበብ ባለሙያዎችና ተጽዕኖ ፈጣሪዎችም የዋስትና መብታቸው እንዲከበርላቸው ውሳኔም ትዕዛዝ አስተላልፈዋል። በዚህም መሰረት አርቲስት ሰራዊት ፍቅርና ሰለሞን ቦጋለ፣ ዳንኤል ተገኝ፣ ይገረም ደጀኔ፣ ወንድም ካሌብና አብርሃም ግዛው በዋስ እስር ተፈተው የሚጀመሩት የህግ ክርክርን በውጭ ሆነው እንዲከታተሉ ፍርድ ቤት ፈቅዶላቸዋል። ሆኖም ግን አቃቢ ህግ በአምስተኛው ተከሳሽ በተጠቀሰው በታዋቂው ቲክቶከር መንሱር ጀማል የዋስ መብት ላይም ከፍተኛ ተቃውሞ በማቅረብ የሱ ዋስትና ጉዳይም ገና አልተወሰነም። ይህንን ተከትሎ የመንሱር ጀማል ጉዳይ እጅግ አሳሳቢና አሳዛኝ መጨረሻ ሊኖረው እንደሚችልም እየተገመተም በር የከፈተ ውሳኔም ሲሆን ይህ ክስተትም በሀገሪቱ የፋይናንስ ቴክኖሎጂ ዘርፍም ውስጥም የተፈጸመውን ታላላቅ የማጭበርበር ወንጀሎችም ትልቅ በመሆኑም በሀገሪቱ በርካታ ሰዎችም በፍርድ ቤት ሂደቱን በጉጉትም ሲጠብቁም ቆይተዋል። እንደ ሀበሻ ዘገባ እንደዘገበው ፍርድ ቤቱ ምንም እንኳን በተጠርጣሪዎች የዋስትና ጥያቄ የተቀበለም ቢሆንም ለእያንዳንዱ ግለሰብ እንደተሳትፎ ደረጃ የሚይዙትን የገንዘብ መጠንና እንዳልወሰንም አስታውቋል። ይህ የዋስትና ገንዘብ መጠንም በዝርዝር ለመወሰንምና በቲክቶከሩ መንሱር ጀማል ላይ የሚያቀርበውን የአቃቢ ህግ ተቃውሞ በጥልቀት መርምሮ ውሳኔ ለመስጠትም ለፊታችን ሰኞ ግንቦት 3 ቀን 2018 ዓ.ም ተለዋጭ ቀጠሮም ሰጥቶበታል። በተጨማሪም የፌዴራል ከፍተኛ ፍርድ ቤት አቃቢ ህግ በመንሱር ጀማል የዋስ መብት ላይ ያለውን ተቃውሞ በዝርዝር በጽሁፍ አዘጋጅቶ እንዲያቀርብ ጥብቅ ትዕዛዝም ሰጥቷል። በመጨረሻም ሰኞ በሚካሄደው ውሳኔ ውስጥም ችሎት ውስጥም ተጠርጣሪዎችም የዋስ የሚያያዙትን ገንዘብ መጠን በይፋ የሚገለጽም ሲሆን በመንሱር ጀማል ላይ የሚቀርበውን ተቃውሞ ተመርምሮ ፍርድ ቤቱ የመጨረሻ ውሳኔን ይሰጣልም ተብሎ በጉጉትም ይጠበቃል። በዛሬው ዕለትም በኢንፊቴክ ኢንቨስትመንት አማካኝነት ከፍተኛ መጠን ያለው ገንዘባቸውን ያጡ በሺዎች የሚቆጠሩ ተጎጂዎችን ችሎቱ ሂደት ላይም ለመከታተል በልደታ ፍርድ ቤት ግቢ ውስጥም መገኘታቸውም ተነግሯል። ፍርድ ቤቱንም አጨናንቀው የነበሩት እነዚህ ተጎጂዎችም የተፈጸመውንም ድርጊትን በማውገዝም በተጠርጣሪው አርቲስቶች ላይ ያላቸውን ከፍተኛ ቁጣና ተቃውሞ ሲያሰሙ እንደነበርም በቦታው የነበሩ ሰዎችም ተናግረዋል። በሌላ በኩል በፖሊስ ምርመራ ቡድን ከዚህ ጉዳይ በተያያዘም ሲከናወን የነበረው ሰፊ ማጣራት ማጠናቀቁንም ገልጿል። በኢንፊቴክ የክስ ሂደትም ወጣ ስንልም ወደ ወሎ ልብ የሚነካ አሳዛኝ ዜናም ተሰምተናል። ተወዳጇ የባህል ድምፃዊ ማዲቱ አስከፊ የመኪና አደጋ ከባድ ጉዳት እንደደረሰባትም ተሰምቷል። እሽክምክምና እንደዋዛ በሚሉ ተወዳጅ የባህር ስራዎቿ ተወዳጅነትን ያተረፈችው ድምፃዊቷ አደጋ የገጠማት ከወልዲያ ወደ ሲሪንቃ በመጓዝ ላይ ሳለች መሆኑን ታውቋል። ይህ አደጋ ድምፃዊቷ ከዚህ ቀደም ካለፈችበት አስደንጋጭ ልብ ሰባሪ ክስተት ጋር ተዳምሮም አድናቂዎቿን በእጅጉ አሳዝኗል። ቀደም ሲል ለስራ ጉዳይ ከአባቷ ጋር ወደ ደሴ ከተማ በመጓዝ ያለችም በጦርነት ምክንያትም በተተኮሰ ጥይት በተሽከርካሪ ውስጥም ከነበሩ ተሳፋሪዎች መካከልም 3 ሰዎችም ወዲያው ሲሞቱ አባቷ ላይም ደግሞ የመቁሰል አደጋም ደርሶባቸውም ነበር። በወቅቱም ድምፃዊቷ ማዲቱም በተአምር ከሞት ብትተርፍም ይህ ከባድ የመኪና አደጋ መድረሱም በህይወቷ ላይም ትልቅ ፈተናም ሆኖባታል። ድምፃዊቷ በአሁኑ ወቅት ምንም አይነት የጤና ሁኔታ እንደምትገኝ ዝርዝር መረጃ ባይታወቅም አድናቂዎቿ ጉዳቱን ቶሎ እንድታገግም ልባዊ ምኞታቸውንም እየገለጹም ይገኛሉ። ቲክቶከሯ ጃኒ ከባድ የሚባል የመኪና አደጋም ደረሰባት። ዛሬ ከሰዓታት በፊትም አዲስ ታዋቂ ቲክቶከር ከ1 ሚሊዮን በላይ ተከታይ ያላት ከአንዲት ጓደኛዋ ጋር ከባድ የሚባል የመኪና አደጋም ደርሶባቸው ማንነቷ ለጊዜው አይጠቀስም በሚለው መረጃ በከፍተኛ ሁኔታ ሲሰራጭ ነበር። አሁን በተገኘው መረጃ መሰረት ግን ይቺ ቲክቶከር ጆኒ ገብሬ እንደሆነችና አብራት ያለው ወጣትም ማቶሳ የተባለ ቲክቶከር እንደሆነም ከዚህ ጋር ተያይዞ አንድ ታዋቂ ቲክቶከርም አብራት አለም ተብሎ ሲሰራጭ የነበረው የአዶናይ እንዳልሆነም የወጡ መረጃዎችም ያሳያሉ። ይህ ጉዳይ ተከትሎም ቲክቶከሮቹ ያሉበት ሁኔታና የመኪናው አደጋ ዝርዝር መረጃ በቀጣይ ቪዲዮናችን ይዘንላችሁ ምንመለስ ይሆናል። በቲክቶከሮቹ ላይ የከፋ ነገር እንዳይገጥማቸው ልባዊ ምኞታችን እንገልጻለን።